በየቀኑ የምናየው ህልም ተራ የሐሳብ ውዥንብር ብቻ ይመስለናል። መጋቢ ሐዲስ ዶክተር ሮዳስ ታደሰና የዘመኑ የስነልቦና ሊቃውንት እንደሚስማሙበት ግን የሰው ልጅ አእምሮ በረፍት ጊዜው ዓለምን የሚቀይሩ ታላላቅ ምስጢራትን የመቀበል ረቂቅ ኃይል አለው። ዛሬ የምንጠቀምባቸው የዓለማችን ግዙፍ የቴክኖሎጂ ተቋማት የሳይንስ ግኝቶች የወለዱት ከላብራቶሪ ሳይሆን በሌሊት በህልም ከተጻፉ ቀመሮችና ካስፈሪ እጀቶች ነው። ሰላም፣ ጤና፣ ፍቅር፣ በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን? እጅግ በጣም በአስገራሚ መረጃን የተገናኘን ውድ ቤተሰቦቻችን እጅግ በጣም ጠቃሚ መረጃ ስለሆነ እስከ መጨረሻው አብራችሁን ትቆዩ ዘንድ በአክብሮት ነው የምንጠይቃችሁ። ይህንን እንግዲህ ክሬዲቱን ለመጋቢ ሐዲስ ዶክተር ሮዳስ ታደሰ እንዲሆንልን ስንል በአክሱም ቲዩብ ስም ነው የምንጠይቀው። ሮማን ጽጌ ነኝ ከአክሱም ቲዩብ። ሰናይ ቆይታ ይሆንላችሁ። በጣም አስገራሚ ለማመን የሚከብድ ነገር ነው። እንግዲህ መጋቢ ሐዲስ ዶክተር ሮዳስ ታደሰ ሲናገሩ የሰማሁት መረጃ እንግዲህ እሳቸው ሐሳብ ላይ ተመስርቼ በጣም ብዙ ሰነዶችን ለማገላበጥ ሞክሬያለሁኝ። የመጀመሪያው ታሪክ የምንጀምረው ከጉግል መስራች ከላሪ ፔጅ ነው ማለት ነውና በጣም ነው የሚገርመው። ዓለማችን ላይ ያሉ ታላላቅ ተጽዕኖ ፈጣሪዎች፣ ታላላቅ ቢሊዮነሮች ከህልማቸው ተነስተው ነው እንግዲህ በሳይንሱም ደረጃ የላቀ አቅም ላይ ነው ያለችው ዓለማችን። በሌሎችም ጉዳዮች ብታዩ በቃ የማታምኑት ታሪክ ነው የዛሬው ታሪክ ማለት ነው። እንደ አውሮፓውያኑ አቆጣጠር በ1996 የ23 ዓመት ወጣት እያለ የጉግል መስራቹ ላሪ ፔጅ ማለት ነው እንግዲህ በጉግል መስራች ላሪ ፔጅ በዓለማችን 13ኛው ቢሊዮነር እንደሆነ ይታወቃልና ይሄ ሰው እንግዲህ ከዚህ ከሀብቱም ከእውቅናውም በፊት እንደ አውሮፓውያን የዘመን ቀመር በ1996 የ23 ዓመት ወጣት እያለ አንድ ሌሊት በህልሙ መላውን የዓለም ድረገጾች በአንድ ኮምፒውተር ውስጥ አውርዶ ማከማቸት የሚችልበትን እንግዳ ቀመር አየ ማለት ነው። ላሪ ፔጅ ያደረገው ትልቁ ብልሃት ምን መሰላችሁ? ከህልሙ እንደነቃ ሳይረሳው ወዲያውኑ በወረቀት ላይ ህልሙን ጻፈው ማለት ነው። መጽሐፍ ቅዱስ ላይም ራእዩ በሰሌዳ ላይ ጻፈ እንደሚለው እሱም በህልሙ ያየውን ጻፈው። ያ በሌሊት የተጻፈ ሐሳብ ዛሬ ሁላችንም የምንጠቀምበትና እሱን የዓለማችን 13ኛው ባለጸጋ ያደረገው ጉግል የተባለውን ግዙፍ ኩባንያ ወለደ ማለት ነው። ሌላው አስደናቂው ሊቅ ነው ኒኮላ ቴስላ ነው። በጣም ነው እኔ የገረመኝና በጣም ነው ልቤ ተንጠልጥሎ እነዚህን ሰነዶች ሳይ የነበረው። ቴስላ ዛሬ የምንጠቀምበትን ታላቁን የኤሌክትሪክ ጄኔሬተር ኤሲ ሞተር የሰራው እንዴት እንደሆነ ታውቃላችሁ ወይ ነው የኔ ጥያቄ። እንደ አውሮፓውያን የዘመን ቀመር በ1882 በቡዳፔስት ፓርክ ውስጥ እየተዘዋወረ ያለ በአእምሮ ውስጥ ልክ እንደ መብረቅ ብልጭታ ያለ ረቂቅ እይታ ታየው ማለት ነውና የጄኔሬተሩ ሙሉ አሰራር በአእምሮ ላብራቶሪ ውስጥ ሲሽከረከር ነው የታየውና ወዲያውኑ በእንጨት ቁራጭ አሸዋው ላይ ሳለው። ቴስላ ማንኛውም ፈጠራ መጀመሪያ በአእምሮ የሰራዋለው ከዛም ወደ ፋብሪካ ወስደዋለው ይል ነበረ በተለያዩ የድምጽ ቅጂዎች ላይ። ነገር ግን ታዲያ ከሁሉ የሚገርመው የኤልያስ ሆው ታሪክ ነው። ለምሳሌ እንደ አውሮፓውያኑ አቆጣጠር በ1845 ኤልያስ የተባለው ደግሞ የስፌት ማሽን ለመስራት ሌት ተቀን የሚደክም ሰው ነበረ። መፍትሄ አጥቶ ነበረና መርፌው ግን ሊሰራ አልቻለም። ያስባል ግን ሊመጣለት አልቻለም። ነገር ግን ያዳነው አንድ አስፈሪ ቅዠት ነው። ላሪ በከፍተኛ ቅዠት ውስጥ ተውጦ እያለ የዱር ሰዎች ሊገድሉት በጦር ከበውት ሊወጉት ሲሉ ይመለከታል በህልሙ ማለት ነውና የጦራቸው ጫፍ ላይ ያሁን የመኪና ስፌት ክር የሚገባበት ቀዳዳን የሚመስል የጦሩ ጫፍ ላይ ቀዳዳ ነበረው እና እነዚህ ሰዎች በዚህ ጦር ነው ሲወጉት ያየው። ከዚያ አስፈሪ ቅዠት በላብ ተጠምቆ ነው ከጠዋቱ 11 ሰዓት ላይ የነቃው ማለት ነው። ልክ ሲነቃ መፍትሄውን አገኘውና መርፌው ቀዳዳ መሆን ያለበት ከኋላ ሳይሆን ልክ እንደ ጦሩ ጫፍ ከፊት መሆኑን የተረዳው በጣም በኃይለኛ ቅዠት ውስጥ ሆኖ ነውና ወዲያው ያንን በህልሙ ያየውን ቀርጾ የሰራው መርፌ የዓለማችን የጨርቃ ጨርቅ ኢንዱስትሪን ለውጦታል ማለት ነው። እንግዲህ እነዚህ ሁሉ ታሪካዊ ሰነዶች የሚያረጋግጡት አንድ እውነታ አለ። በነገራችን ላይ አእምሯችን በአንድ ታላቅ ዓላማና ሐሳብ ስናጨናንቀው ንዑስ አእምሯችን ወይ ደግሞ ረቂቁ ነፍሳችን በእንቅልፍ ሰዓት መፍትሄውን ይዛለን ትመጣለች ማለት ነውና ስለዚህ በሚቀጥለው ጊዜም ህልም ሲታይ ችላ ማለት እንደሌለብን ሁሉ መጋቢ ሐዲስ ዶክተር ሮዳስ ታደሰ ይናገራሉ። ህልማችሁን ስታዩ ተነስታችሁ ጻፉት ማለት ነው የሚሉትና እንግዲህ ሌላም እንጨምራለን ማለት ነው። ታሪኩ በዚህ ብቻ አበቃም። የዓለማችን ታላቁ የፊዚክስ ሊቅ አልበርት አንስታይን ስለ አንጻራዊነት ቲዮሪ
እና ስለ ብርሃን ፍጥነት ለመጀመሪያ ጊዜ እንዲያስብ ያደረገው በጉልምስና እድሜው ያየው አንድ አስደናቂ ህልም ነበረ። አንስታይን በህልሙ ከአንድ ትልቅ የበረዶ ተራራ ላይ በስኪንግ እየተንሸራተተ ይወርዳል። ፍጥነቱን እየጨመረ ሄዶ በመጨረሻም ከብርሃን ፍጥነት ጋር እኩል መሆን ሲጀምር በዙሪያው ያሉት ከዋክብት ቅርጻቸውን ቀይረው ሲረግቡና ሲቀያየሩ በህልሙ ይመለከታል። ይሄ ህልም በአእምሮ ውስጥ ትልቅ ጥያቄን ይፈጥርበታል ማለት ነው። ከዛ ተንቀልፎ ነቅቶ በእውነት ብርሃን ፍጥነት ብንጓዝ ምን ይፈጠራል የሚለውን ጥያቄ በማስላት ዓለምን የለወጠ የዘመናዊ ፊዚክስ መሰረት የሆነውን E=mc2 ቀመር ለመድረስ ቻለ ማለት ነው። ከጉግል መስራች በተጨማሪ ሌላው ዓለምን እርስ በርስ ያገናኘው የፌስቡክ መስራች ማርክ ዙከርበርግም በዩኒቨርሲቲ ቆይታው መላው የዓለም ህዝብ በአንድ ዲጂታል ገጽ ላይ ተሰባስቦ እንደ ሸረሪ ድር እርስ በርስ ሲገናኝ መረጃ ሲለዋወጥ በህልሙ አይቶ እንደነበር በተለያዩ የቴክኖሎጂ ሰነዶች ላይ ተጠቅሟል። ይሄ የንዑስ አእምሮ እይታ ከዛሬ ማለት ከ3 ቢሊዮን በላይ ሰዎችን በየቀኑ የሚያገናኘው ፌስቡክ ወይ ደግሞ የዛሬውን ሜታ የተባለውን ግዙፍ ማህበራዊ ሚዲያ እንዲመሰረት መንገዱን ከፍቶለታል ማለት ነው። እና የሳይንስና የቴክኖሎጂ ዓለም ብቻ ሳይሆን የኪነ ጥበቡም ዓለም በህልም ተለውጧል። በነገራችን ላይ በዓለም የሙዚቃ ታሪክ ውስጥ ከፍተኛ ስኬት ያገኘው የቢትስ ባንድ አባል ፖል ማካርቲኒ የስተርዴ የተሰኘውን የዓለማችን ታሪክ በብዛት በሌሎች አርቲስቶች የተዘፈነው ሞስት ከቨርድ ሶንግ ድንቅ ዜማ ያገኙ ሙሉ በሙሉ በህልሙ ነበረ። አንድ ሌሊት ተኝቶ ሳለ ሙሉ ዜማው ሜሎዲው በህልሙ ሲሰማ ያድራል ማለት ነው። ጠዋት እንደነቃ ዜማው እንዳይጠፋበት በፍጥነት ወደ ፒያኖ በመሄድ ተጫውቶታል። መጀመሪያ ላይ ሌላ ቦታ የሰማው መስሎት ሰዎችን ሁሉ ጠይቆ ነበር። ነገር ግን ዜማውን ያቀናበረው እንቅልፍ ላይ እያለ በህልሙ የገዛ ንዑስ አእምሮ ነበር ይህንን ያዘጋጀለት ማለት ነው። ውድ ቤተሰቦቻችን እና እነዚህን ሰነዶችን ከዚህም ሰፋ ባለመልኩ ማየትም ከፈለጋችሁ የነ አልበርት አንስታይን ታሪክ ምንጮች አሉ። ሰነዶቹም የአንስታይን የህይወት ታሪክ በጥልቀት በጻፈው ታዋቂው ደራሲው ዋልተር አይዛክሰን አንስታይን ለቅርብ ጓደኞቹ በመጽሐፉ በጋዜጠኞች በሰጠው ቃለመጠይቅ ላይ የተመዘገበ ነው። በ1990ዎቹ አንስታይን ታዳጊ እያለ ያየውን ይህንን የብርሃን ፍጥነት ህልምም ሳይንሳዊ ግኝቶች እንደመነሻ ተጠቅሞበታል ማለት ነው። የፖል ማርካቲኒ የዜማ ምንጭም ሰነዱ ባለሙ የሙዚቃ ታሪክ ውስጥ ይሄ በጣም ታዋቂ ክስተት ነው። እንግዲህ በጊኒስ ቡክ ኦፍ ሪከርድስ ላይ ሳይቀር የሰፈረ ነው። ፖል ማርካቲኒ ራሱ በጻፈው የህይወት ታሪኩ ላይ ክስተቱን ገልጾታል ማለት ነው። በለንደን በሚገኘው የሴት ጓደኛ የቤት ተኝቼ ሳለ አንድ ሌሊት ይህን ዜማ በህልም ይመጣልኝ። ጠዋት ስነሳ ዜማው አምሬዎች ስለነበር በቀጥታ ወደ ፒያኖ ሄጄ የተጫወትኩት ብሏል። የማርክ ዙከርበርግ ታሪክም ምንጩ የፌስቡክ አፈጣጠርና ማርክ ዙከርበርግ በሃርቫርድ ዩኒቨርሲቲ የነበረውን ህይወት በሚያብራሩት እንደዛ ፌስቡክ ኢፌክት ባይ ዴቪድ ክሪፕ ፓትሪክ ባሉ የታሪክ መጽሐፍትና በቴክኖሎጂ የዓለም ዘጋቢ ፊልሞች ላይ ተጠቀሰ ነው። ዙከርበርግ ኮዲንግ ከመጽሐፉ በፊት የሰዎች ትስስር በህልምና በምናቡ ስለው እንደነበረ ተጽፏል ማለት ነው። እነዚህ ታሪኮችን እውነተኛ መሆናቸውንም እንደዚህ ማረጋገጥ ትችላላችሁ። ደግሞም መጋቢ ሐዲስ ዶክተር ሮዳስ ታደሰ በጣም የምናከብራቸው የኢትዮጵያ ድንቅ ልጅ ናቸው። መጋቢ ሐዲስ ዶክተር ሮዳስ ታደሰ እሳቸውም እንግዲህ በጣም ሰፊ ማብራሪያ ሰጥተውበታል። እስኪ ደግሞ በጣም የሚያስገርሙ ነገሮችን እንቀጥል። ወደ ቤተሰቦቻችን በጣም የሚያስገርም መረጃ ነው የዛሬው ማለት ነው። እኔም የምመሰክረው ደግሞ አለ። ወደ ሆሊውዱ መንደር እንሂድና ማለት ነው። ማለት ኢንተርቪውን የማይቸው ስለነበር መጽሐፉንም አንብቤ ፊልሙንም አይቸው ስለነበረ ከሱ ጋርም ተያይዞ ሌሎችንም የሆሊውድ ታሪኮችን ደግሞ በጥቂቱ እናነሳለን። ወደ ሆሊውድ የፊልም ዓለም ስንገባ በመጀመሪያ ደረጃ እኔ አይቼዋለሁ ፊልሙንም መጽሐፉንም የማንበብ ዕድል ነበረኝ ያልኳችሁ። እንደገና ደግሞ ደራሲዋ ፌላይ ሳጋ ደራሲ ስቴፈኒ ማየርም ቃለመጠይቅ ኦፕራ ዊንፍሪ ላይ ቃለመጠይቅ ተደርጎላት ስለነበረ ቃለመጠይቁንም የማየት ዕድሉ ነበረኝ ማለት ነውና ስቴፈኒ ማየር ትዋይላይት ሳጋ ሚል ኒው ሙን ምናልባት ካረሳውት የመጨረሻው መጽሐፉ ብሬኪንግ ዳውን ነው። ትዋይላይት ሳጋ ነው የሚለው እንዳጠቃላይ ከዛ ኒው ሙን መጨረሻው ነው። ብሬኪንግ ዳውን አራተኛው ሶስተኛው እንደነው ቆይ ሳስታውሰው ነግራችኋለሁ። ስለ ስቴፈኒ ማየር ትንሽ እንበል። ሰኔ 2 ቀን 2003 ዓ.ም ከመኝታዋ ከመነሳቷ በፊት አንድ አስደናቂ ህልም ታያለች። በህልሟም አንድ ተራ የሰው ልጅ የሆነች ሴት ልጅና በፀሐይ ብርሃን ስር እንደ አልማዝ የሚያብለጨልጭ አካል ያለው ቫምፓየር ወንድ ልጅ በአንድ ጫካ መስክ ላይ ተቀምጠው ፍቅራቸውን ሲያወሩ
አየች ማለት ነው። ስቴፊኒ ከእንቅልፏ ስትነቃ ህልሙ በጣም ስላስገረማት የ3 ልጆች እናት ሆና የቤት ውስጥ ስራዋን ከመስራቷ በፊት በቀጥታ ወደ ኮምፒውተሯ ሄዳ በህልም ያየችው ታሪክ መጻፍ ትጀምራለች። ምናልባት ግን እዚህ ጋር እኔ ቃለ መጠይቁ ላይ ለእህቷ ይህን ህልም እንደነገረቻትና እህቷ ጻፊ እንዳለቻትም የተናገረች ይመስለኛል። ያቺ አንድ ሌሊት ያየቻት ህልም ዛሬ እንግዲህ ዓለምን ያናወጣ $5 ቢሊዮን ያፈራ ትዋይላይት ሳጋ የተሰኘ ግዙፍ የፊልም ታሪክ ሆነች ማለት ነው። እና ይህንን ግን በነገራችን ላይ ብዙ ነው ኢንተርቪውን ገብታችሁ ብታዩትም ቆንጆ ነው። ምክንያቱም ታሪኩ እንደዚህ ቁንጽል ብቻ አይደለም እንዴት ስጽፍ እንደነበረ ከዛ ደግሞ ወደ ፊልም ለመቀየር ፕሮዲውሰር ፍለጋ እንዴት እንደተንከራተተች በጣም የሚገርም ታሪክ ነው ይሄ ማለት ነው። እና የህልሟ ውጤት ነው ማለት ነው። የዓለማችን ታላቁ ዳይሬክተር ጄምስ ካሜሮንም በዚህ ነገር ይነሳል። አቫታር ለምሳሌ አቫታር ህልም እንደሆነ ነው የሚነገረው። በነገራችን ላይ አቫታር ከኢትዮጵያ መጽሐፎች የቤተክርስቲያን መጽሐፎች የተወሰዱ እንደሆነ መጋቢ ሐዲስ ዶክተር ሮዳስ ታደሰ እያንዳንዷን ሲን ቃል በቃል ከመጽሐፉ ላይ እየተናገረ የአቫታር የኢትዮጵያውያን ታሪክ እንደሆነ የኢትዮጵያውያን ደግሞ ዋልድ መጽሐፍት ላይ እንዳለ ተናግሮ ነበር። ይህንንም በሰፊው ሰርች የላችኋለሁ ረጅም ጊዜ ስለሆነ ነው እንጂ ማለት ነው። ህልም ነው እናቴ ህልም አይታለች ብሎ ቢልም ግን መጽሐፉ ኢትዮጵያ ውስጥ አቫታርን በአጠቃላይ አቫታር ላይ ያሉ ካራክተሮች በአጠቃላይ የኢትዮጵያ የቤተክርስቲያናችን መጽሐፎች ውስጥ እንዳሉ መጋቢ ሐዲስ ዶክተር ሮዳስ ታደሰ በአንድ ሰፊ መርሃ ግብር ላይ ሲናገሩ ሰምቻለሁ። እና ዞሮ አቫታር የታወቀው ጄምስ ካሜሮን ነው የእሱ ደራሲና ዳይሬክተር ታውቃላችሁ። እሱም ህልም ነው ማለት ነው። እና ገና በወጣትነቱ በከፍተኛ ትኩሳት ታሞ ተኝቶ ሳለ በህልሙ አንድ ከሳት ውስጥ ወጥቶ በብረት የተሰራ የሰው የውስጥ አጽም ሲያሳድደው በቅዠት አይቷል። ከዚህ ቅዠት ተነስቶ የሳለው ስዕል ዛሬ እነ ተርሚኔተር ምራ የተባለው ታዋቂ የሳይንስ ፊክሽን ፊልምን የወለደውም የሚነሳል። ይሄ ብቻ አይደለም እንዳልኳችሁ ከላይ እነ አቫታርም የምናያት ፓንዶራ የተባለችው አስደናቂ በሌሊት የምታበራው የባዕድ ዓለም በህልሙ ሳይሆን እናቴ አየች ነው እሱ ያለው። እናቴ ናት ይህንን ህልም ያየችው ብሎ ነበረ ጄምስ ካሜሮን ማለት ነው። ቃለመጠይቁ ትንሽ ዘግይቷልና ቼክ እያደረግኩት ነበረ። የአቫታር ፊልም ሀሳብ የመጣው የጄምስ ካሜሮን ህልም ነው ቢባልም ግን እናቱ ያየችው ህልም የሚለው መረጃ ሌላኛው የታሪኩ ግማሽን የሚያረጋግጥ ፍጹም እውነት የሆነ ነው ማለት ነው። ጄምስ ካሜሮን እንግዲህ ገና 19 ዓመት ወጣት እያለ እናቱ ሸርሊ ካሜሮን አንድ በጣም እንግዳ የሆነ ህልም አይታ ለልጇ ትነግረዋለች። እናቱ በህልሙ ያየችውን ረጅም ሆኖ ሰማያዊ ቆዳ ያላትና 6 ጡቶች ያሏት ሴት ነበረች ማለት ነውና ጄምስ ካሜሮን የነገረችውን የሰማያዊዋን ሴት ምስል በአእምሮ ስሎ በወረቀት ላይ አስቀምጦ ቆየ። ከዓመታት በኋላ ታዲያ ራሱ ባያቸው ተከታታይ የሳይንስ ፊክሽን ፊልሞች ምናቦች ውስጥ ያችን እናቱ በህልም ያየቻትን ሰማያዊ ሴት ወደ ናቪ የተባለች የፓንዶራ ፕላኔት ዝርያዎች ቀይራት ማለት ነው። 6 ጡቶች የነበራት ምስል ግን ለፊልሙ እንዲስማማ አድርጎ ወደ 2 አስተካከለው ማለት ነው። ስለዚህ ታሪኩ የሰማያዊዎቹ ፍጥረታት የናሺ መነሻ እናቱ ያየችው ህልም ነው። መነሻው ታሪኩ እናቱ ናት ህልም አይታ የነገረችውና የፓንዶራ ፕላኔትና የፊልሙ ሙሉ ዓለም ጄምስ ካሜሮን ራሱ በህልሙ ያያቸው ናቸው። መጀመሪያ ላይ ግን እናቱ ናት ማለት ነው። ስለዚህ ዞሮ መነሻ ሀሳቡ እናቴ አየች የሚለው ህልም ነው ማለት ነው። ወደ ቤተሰቦቻችን እሺ፣ ሌላ እንግዲህ ማረጋገጫው እንዳልኳችሁ የስቴፊኒ ማየርን የኦፕራ ዊንፍሪ ቃለ መጠይቅ ላይ ዓመተ ምህረቱን ካስታወስኩት ተመልሼ እነግራችኋለሁኝ። እሱ ቃለ መጠይቅ ላይ ማየት ትችላላችሁ። እንግዲህ ሌላው ደግሞ እነዚህ አሁን የነገርኳችሁ ማስረጃዎች ሁሉ በዓለም አቀፍ ደረጃ በታወቁ ጋዜጦች፣ መጽሔቶች፣ የባለ ታሪኮቹ የግል ህይወት በራሳቸው ድረገጽ በታሪክ መጽሐፍት ላይ የሰፈሩ ናቸው። ውሸት አይደለም፣ ይሄ ነገር እውነት ነው። እንግዲህ ከህልም ጋር ደግሞ በተያያዘ መጋቢ ሐዲስ ዶክተር ሮዳስ ታደሰ ከመንፈሳዊ አንጻርም በመንፈሳዊ መነጽርም እሳቸው ተናግረውታል ማለት ነው። አንድ እንጨምርላችሁ፣ ሃሪ ፖተርን ታስታውሱታላችሁ። በጣም ገናና የሆነ እንግዲህ በአሁኑ ጊዜ ራሱ በጣም ቫይራል እየወጡ ከሚታዩ በቲክቶክም ተቆራርጠው ከሚታዩ ፊልሞች አንዱ ነው። መጽሐፍም አለው። ደራሲዋ ጄኪ ሮሊንግ ትባላለች። እንግሊዛዊ ሴት ደራሲ ናት። መጽሐፉ ወደ 7 የሚሆን ተከታታይ ክፍሎች አሉት። ፊልሙ መጽሐፎቹ መሰረት አድርጎ የተሰሩ 8 ናቸው አይደል? 8 ክፍል ናቸውና የመጨረሻው 7ኛው መጽሐፍ ረጅም ስለነበረ ለፊልም ሲሰራ በ2 ክፍል ተከፍሎ ነው የተሰራው ማለት ነውና ታሪካዊው ሰነድ የሚለው እንደ አውሮፓውያኑ የዘመን ቀመር በ1990 ጄኪ ሮሊንግ በማንቸስተር ከተማ ወደ ለንደን በሚጓዝ ባቡር ውስጥ እያለች ባቡሩ ለ4 ሰዓታት ያህል በመንገድ ላይ ተበላሽቶ ይቆማል። በዚህ አድካሚና የጭንቀት ሰዓት ላይ አይኖቿን ጨፈና በምናቧ ወይ በትዝታ እንደ ህልም ነገር እንደ ሰመመን ውስጥ ሆና ሳለ እንደ አስማትና ጠንቋይ ትምህርት ቤት የሚማር አንድ መነጽር ያደረገ
ጥቁር ጸጉር ያለው ትንሽ ወላጅ አልባ ልጅ ሃሪ ፖተር ማለት ነው ዋናው ካራክተር። ታሪኩ ሙሉ በሙሉ በአእምሮዋ ምናብ ውስጥ እንደተቀረጸላት ነው የምትናገረው። በዚያ የባቡር ላይ ምናባዊ እይታ የተወለደው ይሄ ተረት እንግዲህ ዛሬ ወደ 7 መጽሐፍትና 8 ፊልም ሆነ ማለት ነው። በመላው ዓለም ከ500 ሚሊዮን ኮፒ በላይ በመሸጥ ደራሲዋ ጄኬ ሮሊንግ በመጽሐፍ ጽሕፈት ታሪክ የመጀመሪያዋ ቢሊዮነር ሴት እንድትሆን አድርጓታል ማለት ነውና ይህን ታሪክ እንግዲህ ሃሪ ፖተር ደራሲም ታሪኩን ያገኘችው በባቡር ላይ በነበረ ድንገተኛ ምናባዊ ህልም ነው በማለት ከትዋይላይት እና ከአቫታር ታሪክ ቀጥሎ በጣም የሚነሱ የፊልም የመጽሐፍ እንዲሁም ደግሞ በጣም አስገራሚ የሚባሉ ታሪኮች ውስጥ አንዱ ነው። እንግዲህ ይሄ የሰነድ የራሷ ምስክርነት አሏት። የደራሲዋ ይፋዊ ምስክርነት ጄኬ ሮሊንግ በራሷ ይፋዊ ድረገጽ ላይም ጽፈዋለች። በሰፈረችው የግል ታሪኳ ላይ ጽፈዋለች ማለት ነው እና እንደ አውሮፓውያን የዘመን ቀመርም በ1990 ከማንቸስተር ወደ ለንደን በሚጓዝ በተጨናነቀ ባቡር ላይ ሳለው የሃሪ ፖተር ሀሳብ በድንገት በአእምሮዬ መጣ። ከ7 ዓመታት በፊት ጀምሮ ብዙ ብጽፍም እንደዚህ የመሰለ ከፍተኛ የደስታ ስሜት የሚሰጥ ሀሳብ በአእምሮዬ ብታውቅም ነበር ትላለች። ባቡሩ ተበላሽቶ ለረዥም ሰዓት በቆመበት ወቅት ምንም መጻፊያ እስክሪብቶ ስላልነበረኝ ለ4 ሰዓታት ያህል በአእምሮዬ ምናብ ውስጥ ታሪኩን በጥልቀት ስስለውና ስገነባው ቆየሁኝ ብላ ትላለች እና የሌንዚ ፍሬዘር ማስታወሻ በሆነውም ኮንቨርሴሽን ዊዝ ጄኬ ሮሊንግ 2001 በተሰኘው መጽሐፍ ላይም ሮሊንግ ያንን የባቡር ላይ ምናባዊ ህልም ቅጽበትና በአእምሯ የታዩትን የመጀመሪያዎቹ ምስሎች፣ መነጽር ያደረገውን ሕፃን፣ የሆግዊን ትምህርት ቤት በሰፊው አብራርተዋለች። የሆግዋርትሰን ትምህርት ቤትን በሰፊው አብራርታለች። ሌላው እንደ አውሮፓውያን ዘመን ቀመር በ2010 ከታዋቂዋ ጋዜጠኛ ኦፕራ ዊንፍሪ ጋር ያደረገችው የታላቅ የቴሌቪዥን ቃለ መጠይቅ ላይም ታሪኩ በአእምሯ ውስጥ እንደ ራዕይ ወይ ደግሞ ድንገተኛ ምናባዊ ህልም የመጣላትን ቅስፈት ለዓለም ህዝብ በይፋ አረጋግጣለች ማለት ነው። ውድ ቤተሰቦቻችን፣ ስለዚህ መጋቢ ሐዲስ ዶክተር ሮዳስ ታደሰ እንደሚሉት እያንዳንዱ ህልማችን ምክንያት ይኖረዋልና ህልም ስታዩ በተለይ ደግሞ ወጣ ያለ ህልም ስታዩ ህልም ብቻም አይደለም ቅዠትም ስታዩ ጻፉት ነው የሚሉት ማለት ነው። ውድ ቤተሰቦቻችን እንግዲህ ለኔ በግሌ በጣም ነው ያስገረመኝ የዓለማችን ቢሊዮነሮች፣ ተጽዕኖ ፈጣሪዎች፣ ዓለማችን ደግሞ አሁን እየተመራችበት ያሉ ቴክኖሎጂዎች በሙሉ በህልም የታዩ እንደሆኑ ሲነገር ለኔ እጅግ በጣም አስገራሚ ሆኖ ታይቶኛል። እናንተ ሀሳብስ ምን ይመስላል የሚለውን ደግሞ በኮሜንት መስጫ ላይ ብታካሩን ደስ ይለናል። አብራችሁ ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃ እስከምንገናኝ ቸር ቆዩልን።